ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ልጆች፣ አላህ ይጠብቃችሁ በያላችሁበት። በጣም ዩቲዩብ ላይ እንደዚህ ቪዲዮ ሰርቼ ከብዙ ጊዜ በኋላ በነገራችን ለአረፋ ለለቅ የሰራሁትን ቪዲዮ አልለቀኩትም። አይዋችን እንደፈረሱ እና መጣሁላችሁ። ባለፈው ለሆነ ልጅ ባካችሁ እርዱት አግዙት ብዬ ቪዲዮ ሰርቼ ነበር አይደል? አይታችሁታል። ጉሮሮውን ታሞ ምግብ ከበላሁ 5 ወሬ ነው። እንደው ባካችሁ ላላህ እያልኩ ነው፣ ላላህ ብላችሁ የነፍስ እያልኩ ነው፣ ላላህ ብላችሁ ካላህ ታገኙታላችሁ ምናምን እያለ ሰርቶ ለቅቄው ነበር። አካውንቱን ማስቀምጬ ስሙንም ሁሉንም ማለት ነው። እና ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ አላህ አልፈቀደውም እና አሁንም ሕክምናውን ሳይጀምር አላህ እንግዲህ በቃ እንትና ያኔ ሞቱ ቀደመና እሱም ሞተ። አላህ ይርሐመው፣ አላህ ይዘንለት፣ ቀብሩን ነው ያርግለት። እንግዲህ እና ይሄን ነው የምለው። የደኩት እህቶቼ ደግሞ አመሰግናለሁ። የላካችሁልት 510 በቃ ይሄን ይመስላል። ያው እንደ ነገ ወዲያ ሊሞት እንደ ዛሬ አውርቼው ነበረ። ታየው ትንሽ ሊኖር ይችላል። ቢያንስ ሙቁን ጠጥቼ በግድ በቂያማ ጠጥቼ ሙቁን የተጠጣ የነካብኝ ጊዜ መልሶ ይወጣል። ሲወጣ ደግሞ አብሮኝ ደም ጉላ የሆነ ይወጣል አብሮ ብሎ ነግሮኝ ነበረ። እና እንደው ምናልባት ትቦ ውስጥ ተደርጎ ቶሎ እንትን ትል ያኔ አላ እረፍት ታገኝ እንደሆነ ትቦውን ቢያንስ ከኪሞ በፊት ትቦውን ያርጉልህ ብሩን ውስጥ ሄደው ምናምን ብየው ሄዶ ሳይው 25,000 ብር ነው ያለው አለኝ። ያው 25,000 ብር ደግሞ ትቦው ራሱ በፊት የዛሬ 2 ዓመት እንኳን አንዲት ልጅ ታማ የጉባ ልጅ ዝህብ የታመጣቻት የነበረችው እሷ እንኳን 30,000 ብር ነው ለትቦ ብቻ እንኳን የከፈልኩት አለ ትቦ ለማስደረግ ምናምን። ለዛ አይሆንም እንኳን ዛሬ ጊዜው እንደገና ተወዶ የበለጠ ለዛ በቃ ይሄን ይመስላል። እንግዲህ የላካችሁለት እህቶችም አላህ ይጀዛችሁ ይክፈላችሁ። ያው ከዛች ከላካችሁለት ብር 1 ብር አውጥቶ አልተጠቀመም። ያው እንግዲህ ይሄን ይመስላል ዱንያ። አላህ ሁሉንም የሻውን የሚሆነውና እንግዲህ አልሐምዱሊላህ ለኩላህ የሚባለው ውዶች። ተረፈ ደግሞ ዛሬ የመጣሁት ስለ መጅልሱ ላወራችሁ ነው። መጅልሱ አንድ እህታችን ዱባይ ነው የምትኖረውና መጅልስ አሰሪልኝ ብላ አወራችኝ በኢሞ። ያው ያወራነው ሁሉም አለ። አሰሪልኝ መጅልስ ብላ አዘዘችኝ። እሺ ብዬ ተቀበልኩ ትዕዛዝ። ካሬ 6 ነው ያዘዘችኝ። በ20 ቲክነስ ብላ ምርጫ ራሷ መርጣ በመረጠችው እንትን አልኩኝ። ኋላ በመጨረሻ ሮመዲያን በፊት ነው ያዘዝኩት። ከሮመዲያን በፊት 20 ቀን 20 ቀን 1 ወር ነው የሚኖረው ያዘዘችኝ ማለት ነው። ከዛ ሮመዲያን ላይ ደውላ እንደዚህ ጉድሁኝ ያለሁኝ ቤቴን ሽጠው ዘመዶች ምናምን አለች። እኔ በጣም ደንግጬ በጣም ግፊትም አለብኝ አሞኛል ጨርሶ ራሴን ላጠፋ ብዬ ነበር። ሰዎቹ መከሩኝ ምናምን አለች። እኔ ማለት ራስሽን አታጥፊ፣ ቤቱን አንቺ ነሽ የሰራሽው፣ ቤቱ አንቺን አልሰራሽ፣ ተይ አታጥፊ ራስሽን። ግን እንዴት ቤት ይሸጣል? እውነት ለማመን ከበደኝ። እውነት ለመናገር እንግዲህ ያኔ በቃ አልፈልግም ታለች። አልፈልግም ይቅርቤ በቃ ምናምን ማለት ይቻላል። ግን ደግሞ አብዲም ስለከፈለኝ አልፈልግም ለምን ትያለሽ ምናምን ብዬ የምጣላት አይነት ነገር መስዋዕትም እኔ አላውቅም። ወላሂ አዳኋል። እንግዲህ የሰው ሆዱ የዝም ቦንዶ አያስታውቅም ለምን እንደተወቹ። እኔ ግን ቤቴን ሽጠውብኝ ስላለችኝ አመንኳት። እንደውም ይሄን እውነት ከሆነ ታሪኩ ሚዲያ ላይ መወራት አለበት ስላት፣ አዎ እንደውም ከቻልሽ ታሪኩን ማውሪልኝ አለች። እኔ እንደዛ አልኩት። እውነትና ውሸት መሆኑን ደፍሬ ለመጠየቅ ለማወቅ ትታው ከሆነ ትቻለሁ ለምን አትልም፣ ለምን ሌላ ማውራት አስፈለገ ብዬ ማለት ነው። ከዛ ስጠይቅ ያኔ እንደዛ ነው አለች። አሁን ብር ደግሞ ካብሪ ተከፍሎ 40,000 ብር። መጅልሱ ደግሞ የታዘዘው መጀመሪያ ላይ 82,500 ብር ነበረ 6 ካሬ ማለት ነው። ከዛ በኋላ እሷም ይቅርቤ ብላ ካብሪንም ሳልሰጣት የ40,000 ብር ማለት ነው እየኖርኩኝ እያለ ልጁን አፍጥነው ማለቱን ራሱ ተውኩኝ። ለምን እሷ አንዴ ቅስሜን ነካችኝና በቃ ልጁ ጋር ምን አፋጠጠኝ እንግዲህ ብዬ ሰህሪም ልጁም አልሰራውም። በቃ ዙሮ ፊት ሸወል ላይ ሊወጣ ነበረ።
ፊት እንቅፋት ባይመጣ ቶሎ በል ብዬ ያው እዛው ይዘው ነበር። ግን በዛ ምክንያት ችላ እያልኩ እኔም ወደ 5 ወር ፈጅቶ ሰሞኑን አረፋ ሰሞን ላይ መጅልሱን ሰራሁ። ስራው ብዬ በጣም ተጣላሁ፣ ሰደብኩት። አንተ ሙስሊም ሆነ እንዲህ ሸዋል ተባብለን ሸዋል ታለፈ ስንት ጊዜው ብዬስ ፍጥጥ አድርጌ ሲይዘው ሰራው። ልክ እንደተነጋገርነው ሁለቱ መታጠፊያና መታጠፊያ ላይ እና ደግሞ 1 ሜትር ለብቻቸው 4 ሜትር የግርግዳ የዛውያ የሚሉት አረቦቹ ዛውያና የዛውያው ነው። ይሄኛው ማለት ነው። ይሄኛው ይሄ አንድ ዛውያና ዛውያ እና እዚህ ላይ አንድና ይቺ አሁን የተቀመጥኩባቸው አንድ ሆኖ 6 ሜትር ማለት ዛውያና ዛውያው 2 2 3 4 ይሄኛው 2 አይደለ 2 2 4 5 6 ካሬ ማለት ነው። ከዛ ሰሪ ያለበሰው ልብስ እኔ በቱርክ ጨርቅ በአንደኛው ሊሰራ ነው የተስማማ ነው። ሰሪ ያለበሰው ልብስ በጣም ያስደነግጣል። እንደዚህ አድርጌ እኔ እንደዚህ ስለው ይዘረዘራል ማለት ነው። ኧረ ተው አንተ ምን ነካ? አንተ ዘንድ አለ በሚባለው ተባብዬ ተነጋግሬ በሀገር ውስጥ ጨርቅ ሆነ ይቀንሳል ብለኸኝ ራስህ የጨመረብሽ የውጭ ስለሆነ ነው ብለኸኝ ብዬ እሪ ያልኩኝ። አልፈልግም እንደዚህ ነው የምሰራው አለኝ። መጥቼ እኔ በቃ የሰው ገንዘብ ነው ልጅቱ ሚዲያ ላይ ልታቀርበኝ ትችላለች። ታቀርበችኝ አቀርብሃለሁ በቃ። ምክንያቱም ራስ ቃልህን አፍርሰሃል። ለልጅቱ ሪከርድ ያደረኩላት ሁላ ይኸው ልጅ ተስማምቻለሁ። የቱርክ ጨርቅ በአንደኛው ነው ሁሉንም ተስማምተን ነው። ለዛ ማስረጃ የታለሽ ሲለኝ ማስረጃ ልጅቱ ጋር ካንተ ያወራሁ ልጅቱ ጋር ያወራሁት ሙሉ አለ። አሁን የተደረገ ሪከርድ እንዲያትል እስከ ቀኑ አለ የተደረገበት። ለዛ ችግር የለም አልኩት። አፈረ። ያው እምቢ አለ። እምቢ ካለ ምን ታደርጉታላችሁ? ከዛ ያው የኔ ተስማማው የዝር ጨርቅ ነው ብያልኩኝ። ይዛው የተሰራጀ መጅልስ አለ አይደል? ሰዎቹ የተነጋገርኩ በዚህ ጨርቅ ነው የተነጋገርሽ በቱርክ ነው እንጂ በዛ አይደለም ማለት ይሄ ቱርክ አይደለም ስለ ይሄ ቱርክ አይደለም። ተመልከቱ እንግዲህ። ከዛ ዙሮ በዚህ ጨርቅ ይሁን ካልሽ አሁን ጭማሪ ያለው ላይ ስንት ነው ጭማሪው? 12 ሺህ ብር ትጨምሪያለሽ። 1 ሺህ ብር ያስፈልጋል። የሚፈልገው ጨርቅ ደግሞ 6ቱ ካሬ 12 ሜትር ነው አለ። እኔ እውቀቱ የለኝም 12 ሜትር ይጨምር አይጨምር አላውቅም። ለምን ፊት ለፊቱ ብቻ ነው እንጂ የመጅልስ ስራ ጨርቁ ጠንካራ ከኋላ በኩል ሻማ ነገር ነው የሚያደርጉት፣ እንደ ጥላ አይነት ነገር የሁሉንም አይቼዋለሁ። ለዛ እንዴት 6ቱ 12 ሜትር ሊፈጅ ይችላል? እስከ ወዲያኛው ቢሆን ሊሆን ይችላል። ሁላ ስራ ማን ይበላል አልኳቸውና ባለቤቱን አሉኝና ስራዬን በላሁ አለች። አንዲቱ ምን ነው ልጄ ይሄን ናሱሪች ልጅ ምን እየሆነች ነው? ናስቲ አፏ ላይ ምግብ እንዲያለ እንትን አለች። የባሏ ልጆች ነበሩና አሉ እሷ ልጆች የባሏ ልጆች ነው አሉ። የባሏ ልጆች ጠልታ በጣም አስጠልቶታል። ለካ የባሏ ልጅ በመድኃኒት ልግል በአገልግል እንጀራ ቋጥራ ላከች አሉ። ከዛ ሌላከቸው ለማን ነው? ልጇ ቢሄድ የባሏ ልጆ የሉም አሉ። አረም ላይ ነበረ። ከዛ ሲያቸው ልጆቹ አይመጡም። 2 ናቸው የባሏ ልጆ 2 ወንድ ልጅ የእሱ አንድ ነው። ከዛ ሲቀሩበት አሉ ከብት ጠፍቷቸው ፍለጋ ሄዶ በዛው ቀሩ አሉ። ሲቀሩ ምሳ ሰዓት አለፈ። ሲያልፍ ምሳ ሰዓት ልጁ ምን ቢያደርግ ጥሩ ነው? በቃ እነሱ ቀሩ እኔ ልብላ ብሎ ግጥም አድርጎ ብልት እናቱ በመርዝ የቋጠረችው ምግብ ያችን ምግብ እንክት አድርጎ በልቶ ሸለባላሉ። ከዛ ስታለቅስ በፊት ቀን ስራ አንቱ የስራ ግን ማንን ይጎዳል ብላለች አሉ ባለቤቷ። ስራ ማንን ይጎዳል ባለቤቱ እና ሌላ ማንን ይጎዳል ብሎ መልሶላታል አሉ ባሏ። ፊት ቀን ነው ነገሩን ስታስበው ስታቀንሽ ነው። ከዛ ማናት ልጇ ሙት ያለባት ጊዜ ስታለቅስ አሉ ስራ ማንን ይጎዳል አልኳቸውና ባለቤቱን አሉኝና ስራዬን በላሁ እያለች ስታለቅስ አለች አሉ። አሁንም አዲያ እሱ ነው የሚጎዳው። 12 ሺህ ብር አስጨመረኝ። ስንት በየእንትኑ 1 ሺህ ብር ትጨምሪያለሽ ነበር ያለ በየካሬው ማለት ነው። ይሄ ማለት በየካሬው ከሆነ 6 ካሬ አይደል 6 ሺህ ብር ነበር የምጨምረው የኢትዮጵያ። ግን እሱ 6ቱ ካሬ 12 ሜትር ይፈጃል ብሎ 12 ሺህ ብር አስጨመረኝ። ይሄ ማለት 82500 ብር ጋር ጨምሩት ስንት ብር ሆነ? የሆነ እንድታመላልሽ መከራዬን አይቼ መጅልሱ ተሰርቶ መጥቷል። አሁን የሚገዛሽን አላህ ይስጥሽ በሉኝ ግዙኝ። ወይም ደግሞ እኔ ለልጅቱ ብዬ እኔ ጣጣ ውስጥ ገብቻለሁ ያለ ፍላጎቴ። እኔ ከፈለኩ ራሱ አልጋ ይብስብኛል። መጅልስ ምን ያደርግልኛል? ለምን ፍራሾች አይደል ልጆቼ ፍራሹ ላይ ይጫወታሉ። እንግዲህ አይመጣም ምን አይል ምን ይሆነኛል መጅልስ። እኔ ለዛ የሚገዛኝ ሰው ፈልጉልኝ። እኔ ልጆቼን አሁን አልጋ ቤት ነው ምግብ የማስበላው። ለምን ያቆሽሹብኛል ብዬ ከቆሸሸ ደግሞ በሐራጅ ይሽጭልኝ ይላሉ። እኔ በሐራጅ ቀርቶ በሰራሁበት አልሸጥም። የለፋሁበትን ትንሽ ሳላገኝ ማለት ነው የተመላለስኩበትን እሱ ጋር ስንት አዛ የሆንኩበትን ለዛ
አሁን የምትገዙ ሰዎች ግዙኝ እላችኋለሁ። 82500 ሲደመር 12094,500 ብር ማለት ነው መጅልሱ የፈጀው። መጋረጃም አለ። መጋረጃው የብቻው ስለሆነ ችግር የለም። የፈለጋችሁ ትወስዱታላችሁ፣ ካልፈለጋችሁትም ይቀራል። እኔም መጋረጃ የለኝም አረገዋለሁ። እና ይሄን ይመስላል ልጆች። የምትፈልጉ ካላችሁ መጅልሱን ግዙኝ። እኔም ለእሷ ብዬ ነው ጣጣ ውስጥ የገባሁት። ኋላ ከቴም በመሀከል መልሳ ፈልገዋለሁ ብላ ብሩን ሁላ ልካ ነበር፣ ሙሉ ብሩን ማለት ነው። መልሳ ደግሞ ሌላ ነገር እኔ አላውቅም አለሁ አለ። ወላሂ ላዚም እኔ እሷን ለማንሳት ምናምን ፈርቻ አይደለም። ሀሏ አንድ አይነት አይደለም። እዛው ቅይር ትላለች። ያኔ ቤቷ መሸጡን ካወቀኝ በኋላ እሺ ብላ ነበረ። እናቴ እቃው ይጠቅማል ምናምን ብላኛለች ብላ ስታበቃ መልሳ ደግሞ ይቅርብኛለች። ከዛ እሺ በቃ ነገሯ እንዲው ብርዝርዝ ሲል በቃ አካውንት እንደዚህ ለአንድ ጓደኞቼ ሳወራቸው በቃ አለሽ ስጫትና አንቺ ደግሞ የሚገዛሽ ሰው አለ ይሰጥሻል ብለው ብር አዋጥተው የተወሰኑ እህቶች አላኩልኝ። በውስጡ ያወራኋቸው ማለት ነው፣ አውሮፓ የሚኖሩ። ከዛ ያንን ብር መለስኩላት። አንቺ አካውንት ወስጥሽ ስላት የሆነ አካውንት ላከችልኝ። የሆነ አካውንት ስልክልኝ መላክ አይቻልም አካውንቱ ናሽናል አይዲ ጋር የተገናኘ ሆኖ ማለት ነው፣ ፋይዳ መታወቂያ ጋር። ከዛ ለአንድ ሰው 20 ሺህ ብር፣ ለአንድ ሰው 25 ሺህ ብር፣ ለአንድ ሰው ምናምን ሺህ ብር አድርጌ አሁን ብሯን መለስኩኝ ማለት ነው። ያን 82500 ብር የፊቱን ብር የጨመረብኝ መቼ ነው? አሁን ያረፋ ጊዜ በስስ ልብስ ሰርቶት። ለምን በስስ ልብስ ለእንዴት ነው ነገሩ ስል አሁን ነው የጨመረው እሷ ጋር ከጨረስነው ወዲህ ማለት ነው። እና ይሄን ይመስላል። ኩላህ ወዛት የምትፈልጉ ግዙኝ፣ ያለ ፍላጎቴ ነው። ለዛ እኔ ደግሞ ብፈልግ ራሱ 10 ቲክነስ በቃኝ። እኔ የ20 ቲክነስ ማለት በጣም ትልቅ ነው። እዩት። እኔ 10 ቲክነስ በቃች። ከዚህ በታች ይሄን ምን አደርገዋለሁ? እዚህ ላይ ተቀምጦ ሲጀምር ልቤ ያንጠለጥላል። እኔ አሁን እዚህ ላይ ተቀምጬ ቡና ተጭብሩኝ አልጠጣም። ታች ነው ወርጄ ቁጭ የምለው። ለዛ የምትገዙ የጅማ ልጆች ጽድት ያለች ነው፣ ያምራል። እንዳልኳችሁ ጨርቁንም አሳምሬ ሁሉንም እንደው ብታዩ። ይሄ ደግሞ ይሄ ውስጡ ማለት ነው ገበር ሳያረግ ሰርቶ አልወስድም አልኩት። አልወስድም ውስጡ ይሄ እንትኑ ሙሊት ዝም ብሎ ጥጥ የሆነ ነገር ቆይ ላሳያችሁ ነው ያለው። እቃነቱ ያበደ ነው ወላሂ ላዚም ምርጥ አድርጌ ነው እንትን ያልኩት። ያው ጭቅጭቅን የመረረኝና በዲካም ላይ ዲካም ደግሞ እኔ ስናደድም በዛ ላይ ጭቅጭቁም ሲጨመር እኔ የለፋሁ እንጂ ወላሂ አሰራሩ ምርጥ ነው እንዳልኳችሁ። እንዲያለው እስቲ ሌላ በጣም አስሞልች ወይ ውስጡ ማለት ነው። ወይኔ ዝመሬ መጨረሻ የዞረ ነው። በቃ ዙሮ ይሄን ትፈልጉ ስታወጡ ማለት ነው። በፊት የእሱ አደራረግ አውጥቶ መሬት ዘክዝኮ ነው የሚታጥበው። ይሄ አሁን ግን ይኸው ለብቻው አለው። ይሄ ወይ ላሳያችሁ ማየት ነገር እንዲሆነ ውስጡ ራሱ እዩ። ይሄም ምርጥ ነው። ግን የሌሎቹን የሚጭበረበር ነገር አለ። እኔ እዛው ሂጅ ገጥሜ ነው ይሄን ሳሰራ እንደው ቢቀር ብላችሁ እውነት ለመናገር አሁን መጅልስ አሰሪ ልምትሉ ብትኖሩ አላሰራም። እንደው ብትሉኝ ራሱ አላሰራም። ለምን እኔ ማቆይ ዝህን ዘቀኝ። ለዛ የምትፈልጉ ካላችሁ ይሄን ግዙ። ጅማ ዙሪያ ከጅማ ሞታ ያለ ቢሆን ልክ ጭናችሁ መውሰድ የምትችሉ ግዙኝ። ልጆችን ቤቱን ሳሎኑን ለመጅልሱ ለቅቄ ልጆችን ውስጥ ዘግቼ ነው ያለሁት ነው የምላችሁ። ይሄን ይመስላል። አላኩልሃል። እሷም ደግሞ ያኔ በቃ ይሄን ይመስላል። ታሪኩ ውሸት ነው ስላት አውሪልኝ ብላኛለች። እና ለዛ እኔ ደግሞ እዚህ ተቀምጬ የቷን ቤት ለመሸጥ ያልፈራችሁ ሙጅሪም እኔ የሆነ ነገር ማድረግ ይከብዳታል ብዬ ስለማላስብ የሰው ታሪክ አላወራም። አላኩልሃል። ግን የኔ ያለው ነገር ይሄን እሷ ደግሞ ማውራት ከፈለገ ይተባበራታል፣ ሌላ ሰው እንዲያቀርብላት የእውነቷን ከሆነ እንዲህ ነው የምላችሁ። አሁን ልትናደድ ትችላለች የእውነቷን ከሆነ ስል ግን እኔ ስለተጠራጠርኩ ነው። ሰው ነኝ እና መጠራጠር አለብኝ ደግሞ ለምን ከዛም በኋላ እሺ በቃ ይሁን በክራይ ቤት የሚሆን ይጠቅመኛል ብላ ነበር። ኋላ ነው እንደገና ያፈረሰችው። አንቺ ቤት ይቀመጥልኝ ብላኝ አምጪውና ምናምንና ይሄን ይመስላል። ውዶች እንግዲህ ከገዛችሁ ግዙኝ፣ ካልገዛችሁ ደግሞ በቃ ያው ምንም አማራጭ የለኝም። ግን ዋጋ ቀንሰሽ ከሰረሽ በምናምን ትሉ ካላችሁ ስልክ ቁጥሬ ምስላ ያስቀምጣለሁ። ደውላችሁ የምትፈልጉ ብቻ አናግሩኝ። ዋጋ ቀናሽ ምናምን ግን እንዳታስቡ።